አህለን ያገሬ ሰዎች እንዴት ናችሁ? ዛሬ እንደተለመደው በሌላ ቪዲዮ ተመልሼ መጥቻለሁ። የዛሬ ቪዲዮአችን የሚሆነው ደግሞ ሚክስድ ማርሻል አርትን ሀረር ላይ ካሉ ትሬነሮች ጋር በትንሹ የምናየው ይሆናል። Origins of mixed martial arts is actually missing a massive part of the story. While the Gracies and Brazilian Jiu-Jitsu came to the forefront at UFC 1, they couldn't have gotten there without the influence of another martial art, and in fact, it's the entire reason that maybe BJJ even exists. But what if I then also told you that collegiate wrestling, sambo, and even pro wrestling could all trace their lineage back to the exact same place? And it was a place that has given birth to one of the most important gyms in martial arts history, a gym known only as the Snake Pit. So ቤተሰቦቼ እንዳልኳችሁ ያው እሱ ነው ሙሉ ዲቴል ጠይቀዋለን ከስሙ ጀምረን ከዛ በኋላ ወደ ፕሮሰሱ ወደ ጉዳያችን እንገባለን ማለት ነው። ሰላም እንዴት ናችሁ? ሰላም ነው አለ ስምህን ንገር መጀመሪያ። እሺ ስሜ አብዱሰታር መሐመድ ይባላል። ኦኬ በዚህ ሚክስድ ማርሻል አርት ውስጥ ቢያንስ ስንት አመት ሰርተሃል አንተ? ሀብርን የጀመረው ትሺ በቴኳንዶ ላይ ነው። መጀመሪያ ቴኳንዶ የሰራው ነው። ሀብርን የጀመረው ትሺ ያን ፈረኝ ነው። ትሺ ሰባት ሰባት ላይ የጀመረው 2007 ማለት ነው። ከዛ 2009 ላይ ፈርስት ዳን ዲግሪያችን ቴኳንዶ ተቀበልን። ኦኬ ከዛ በኋላ ሚክስድ ማርሻል አርት ደግሞ ሰርተሃል። ከዛ ያው ሚክስድ ማርሻል አርት ማለት እንዳለ አጠቃላይ ኦኬ። ስለዚህ ደግሞ ሙሉ ዲፋይን ያደርግልናል። በዚህ አጋጣሚ እኔም ስለማላውቀው ሞር ሙሉ ዲፋይን ያደርግልናል። ሚክስድ ማርሻል አርት ማለት እያንዳንዱ ማርሻል አርቶች የተለያየ ስም አላቸው። ሙይ ታይ ታይጋንሪቲ እንትን አለ እንደዛው ሙሹ ቴኳንዶ ወዴት ካራቴ እነዚህ ሁሉ አንድ ላይ ሲያያዝ ኦኬ ሚክስድ ማርሻል አርት ይባላል። እና እነዚህ ሚክስድ ማርሻል አርቶች ቴኳንዶ የራሱ የሆነ ህግና ስርዓት አለው። ሚክስድ ማርሻል አርት ሲሆን ደግሞ በፈለከው አይነት ሁኔታ ለሚፈቱ ኤልቦ ሊሆን ይችላል። እያንዳንዱ ነገር ተጠቅመህ ማለት ነው። በሙሉ ሬስሊንግ ሊገባ ይችላል። አብሶ ሙሉ ነገር አለው። ትግል አለው፣ መሪ ላይ መጣል አለው። እና እነዚህ ሁሉ ነገሮች አንድ ላይ ያካተተ ሚክስድ ማርሻል አርት ይባላል። ይሄን ያው አሁን ለጊዜው እየተማረ ነው። እና ቢያንስ ያፈራቸው ሰዎች አሉ በዚህ ሚክስድ ማርሻል አርት ውስጥ አስተምረህ? ገና አሁን ጀማሪ ነን። ያው ራሳችንን እየተማርን እያሻሻልን ነው። ግን በቴኳንዶ ያፈራናቸው ለጊዜው ልጆች ነበሩ በቴኳንዶ ላይ ማለት ነው። አይ በጣም ጥሩ አሪፍ ነው። ያው የተለያዩ ቦታ አንዳንድ ጊዜ ተማሪዎች አንተ ጋርም ጀምሮ እዛም እያልን እንትን ይላል። ያው ለቦታ የደረሱ ልጆች አሉ። ሶ ዛሬ ለኔም ተሳየኝ ምንድን ነው ያው ለአንተ ምን ትፈልጋለህ? እኔ በቃ ላይክ እንደዛ ነገሮች ለአንተ ቀለል የሚል ዲፌንስ ነገሮች ተሳየኝ። የሆነ ሰው መጥቶ ወይ ሲይዘኝ ወይ ከጣለኝ በኋላ ሞር እንዴት ማድረግ መከላከል እንዳለብኝ ሙሉ ነገሮችን ነው ኢንሻአላህ። እና ትንሽ መታ ባይዘው ግን በጣም ጠንካራ ሰው ነው። ምት የሚችል ሰው ነው። ሁሉ ነገር የሚችል ሰው ነው። ሀረር ላይ ነው መታችሁ መስራት ከፈለጋችሁ ወደፊት በጣም ብዙ ፕላን ያለው ሰው ነው። አላማ ያለው ሰው ነው። እና ሞር ከሱ ጋር ደግሞ እናያለን። ተከታተሉን፣ ሰብስክራይብ ያደርጋችሁ እና እንቀጣ ልንቀይርና ሶ ቤተሰቦቼ እንዳያችሁ ልብስ ቀያይራለሁ። ቀጥታ ወደ ፕራክቲስ ልንገባ ነው፣ ወደ ፋይቱ ማለት ነው። ያው ተዘጋጅታችሁ ሶ አሁን ወደ ትሬኒንግ ልንገባ ነው ማለት ነው። እሺ የመጀመሪያችሁ ምንድን ነው? መጀመሪያ አንድ ሰው አንተን ለማጥቃት ሲመጣ ኦኬ አንዳንዱ ያው ሊደፍ ወይ እንደዚህ ሊይዝ ይችላል። እንደዚህ ይዛል ማለት ነው። እና በቀላሉ ማለት ነው የተለያዩ ቴክኒኮች አሉ። አንድ ሁለት እንሰራለን ማለት ነው። ያስ አሁን እንደዚህ ነው የሚይዘው አንድ ሰው ወይ እንደዚህ ሊይዝ ይችላል። ልክ እንዲህ ሲይዝ ማለት ነው ብዙ አማራጮች አሉ። አሁን ለምሳሌ እዚህ ጋር እንዳለ እንደዚህ ይችላል። አይሆን በዛ ኦኬ አየር ለማጣደፍ ነው። በቃ እንዲህ ታረከው በኋላ ማጣደፍ ኦኬ ሁለተኛው ራሱን ይሄ ግራ እጅ ከፍ ብሎ ማለት ነው ሰፍ ይላል። እጅ ለምሳሌ አንዳንድ ሰው እንዲህ በሁለት እጁ ሊያንቅ ይችላል። ሁለት እጁ እንደዚህ ሊይዝ ይችላል በቀላሉ ማለት ነው። ኦኬ ቀለል ያለ ቴክኒክ ተጠቅመህ ብዙም ጉልበት ሳትፈጅ እንደዚህ ይዘሃል።
አንድ ሁለት በቃ ይወድቃል። እዚህ ላይ ከተመታማስ በቃ እንዴ አይተር እና አየው በትከሻህ ነው የምታስለቅቀው። ያዝ ለቀቀ። በቃ ምንም አማራጭ የለውም። ምንም የምትለፋው ነገር የለም። አስለቀቀው። ከዛ እንዲህ አርግተኸው አውርደህ መምታት ይችላል። በአንድ እጅ ሲይዝ እንደዚህ ማለት ነው። ማድረግ ትችላለህ። እሺ ኦኬ። ደግሞ አሁን አንተ ነህ የምትጥለው። እንዴት አድርጌ ላጥብዬ እንዲህ ልምጥለው። ከዛ እንዲህ ወጥቻለሁ። በቃ ወጣህ። አሁን እዚህ ጋር አንተ ልትመታኝ ቦክስ ምናምን ትሞክራለህ። ገባህ አይደል? እኔ ፎከሴ ምንድነው? ኦኬ አንተን እጅህን ከዛ በኋላ አላሉ እዚህ ጋር በቃ ወደኩኝ በቃ አዎ አንተ ላይክ በቃ ሲዘነዝርብህ እጁን ታስጥረው ለዚህ ማለት ነው። አሁን እኔ የተጠቀምኩት ነገር ቀላል ነገሩ ምንድነው መሰለና ኦኬ ግባ ተይተናልና ቁጭ አልክ። እኔ የተጠቀምኩት ቀላሉ ነገር ይሄ እንግዲህ ሰውየው እንደዚህ ያደርጋል። ገባ እቺ ቀኝ እግሬን ነው ዛጋ ኦኬ ቀኝ እግሬን ወይ እንደዚህ ይዘዋለሁ። ወደዚህ መጣል ከፈለኩ እቺን እግርህን ይዘዋለሁ። ኦኬ እቺ ወይ ሁለት እጅህ ደግሞ አንተ ባላንስ እንዳይኖርህ እኔ እንደዚህ ከያዝከኝ መሬት ከያዝክ ምናምን እንትን የመትረፍ እድል እኔን አንተን ላይ ማንሳት አልችልም። ስለዚህ ሁለት እጅህን እንዲህ በማድረግ ከዛ በኋላ በቀላሉ በመጥለው በኩል ነው እግሩ የምትይዘው። እጅህን ባላንስ አሳጣዋለሁ መሬት እንዳትይዝ ምንም እንዳትይዝ። ከዛ ይሄን እግርህን ይዤ ቀጥታ አንተን መጣልና ወደ ላይ መውጣት ይችላል ማለት ይችላል። አሁን ለምሳሌ እግር ሊሰነዝር ይችላል። በዚህ በቀኝ እግር እኔ ላይ እዚህ ጋር ለማምጣት የጎን እግር ምናምን ብዙ ጊዜ ሰዎች ይጠቀማሉ። እዚህ ጋር ይሞክራል። ኦ ማይ ጋድ እንዴ! የመታውን እግር በመያዝ አይዘህ ተጥለዋል። እንዳያችሁት ነው ቤተሰቦቼ። ሌላ ደግሞ አሁን ቦክስ ሲሰነዝር ሰዎች ብዙ ሰው ማለት ነው ያው የተማረ ሰው ከሆነ ቢምናም ይሰነዝራል። ኦኬ ኖርማል ሰው ከሆነ ግን እንጂ የሚለቀብህ ዝም ብሎ ትክክል ነው። የሚለቀው እንደዚህ ኖርማል ሰው እንደዚህ የሚለቀው እና የተማረ ሰው ያው ፊት ለፊት ያለውን ጅም የዋላውን መጀመሪያ ፊት ለፊት እንዲህ ከቆመ ይሄኛው ነው መምታት ያለበት። እዚህ ጋር የሚቀርበው ለምን ይሄ ነው ከዚህኛው ማለት ነው። ለምሳሌ እዚህ ጋር መታህ ማለት ከዛ ያኛው ማስከተል ይችላል። እንደዚህ አይነት ነገሮችን አሁን ለምን ተከላከለው የተሰንዘር እንዲህ ሰንዝሬ የተሰንዘር እንደዚህ ይከላከል። ከዛ አሁን አንድ እንደ ተከላከል ሰውየው ሁለቱንም እጅ ሊሰነዝር ይችላል። አንተ ሁለቱንም እጅ ነው የምትሰነዝረው። ይሄ ደግሞ አንዱ ሲያገኘው አንዱ በመከላከል አንተ ከሰነዘርከው በመሸወድ አንተ ይመጣ ማለት ነው። እንዲህ አሁን ላይ አሁን ላይ አንዳንድ ሰዎች አሉ እንደዚህ ከጀርባ እንደዚህ ይዙዋል ላይ እንደምን ታረጋቸው? ለምሳሌ አሁን ከጀርባ እንደዛ እንኳን ብዙ ጊዜ እንደዚህ ነው የሚይዙት። እሷን ማሳያለሁ። አሁን እንደዚህ ይይዛል። አሁን ይሄን እንዴት ነው የምታስለቀቀው? ብዙ ጊዜ እንደዚህ የሰፈር ውስጥ ድብድብ እንዴ ይይዛል። ይሄ ነው የሰፈር ሰው ድብድብ። አሁን በቀላሉ አሁን እኔን አንተ ትይዘኛለህ። እሺ ይሄን ተመልከቱ። ይሄ ነው ዋናው የሰፈር ድብድብ ላይ የምትሆነው። ብዙ ጊዜ የሰፈር ድብድብ ተደባዳቢዎች የሚይዟት ነገር ነች። ያስ እንዴት ይይዙኛል? ይዛሃል። በቃ ይዣለሁ። በቃ ምንም እንደማታመጣ ማስበው ይሄ ልጄን ማለት ነው። እዚህ ጋር እዚህ ጋር አስገባለሁ። እሺ ሲናይሃ ይሄን አንተ በደንብ እንዳጨብጠኝ ያደርጋል። ኦኬ ገባ ታስቀኛለህ ማለት ነው። በዚህ ትጥለዋለህ። በቃ አሁን ይሄንን ካደረግክ በኋላ እሺ ይሄን እንደዚህ ይወጣል ትላለህ። ወርቅ ያለው እኮ አንተ ሁለተኛው አሁን ራሱን ያዘውና እሺ አሁን እንደዚህ ይሄ አየው እንደምትማር ተስፋ አደርጋለሁ። በጣም ብዙ አይነት ታክቲኮች እያሳየን ያለው ምንም ከአንገት ስትያዙ እንደ ሰፈር ቀብሶ ስትያዙ መሬት ላይ ሆናችሁ ልትመቱ ስትሉ እንዴት ማምለጥ እንዳለባችሁ ብዙ አይነቶችን ታክቲኮችን እያሳየን ያለው አብዱሴ ሚክስድ ማርሻል አርት ቤተሰቦቼ የመጀመሪያውን ሚክስድ ማርሻል አርትን ጨርሰን
ትንሽ እንዳላችሁ በትንሹ አሳይቶናል። አሁን ደግሞ ቦክስ ልንገባ ነው። እቺኛውንም የተወሰነ እንዴት አመታት እንዴት አሰናዘሩ እንዴት እንደሆነ ያሳየናል። ተከታተሉን። አሁንም ናጂ ነኝ ከሐረር። ሰብስክራይብ ያደርጋችሁ። አሁን እንደ ጀማሪ ነው የምትሰራው ወይስ እንደ ጀማሪ ነው? ምንም እንደ ጀማሪ ጓንት ያስፈልጋል? ጓንት ያስፈልጋል። ላሉቀው አሁን እንጀምራላ ጓንት አውጥተህ ብያለሁ። አሁን ጀምራላ። ለዚህ አሁን ጓንት ላይ አይደለም ገና ጀማሪ ነው። ህፃን ልጅ ገና ሲነሳ መጀመሪያ ምንድነው የሚለው? ገና መጀመሪያ ሲነሳ መቀመጥ እንደዚህ መቀመጡ ነው። ከዛ በኋላ መገላበጥ አይደለም የሚመጣው። ከዛ በኋላ መቆም ነው እየወደቀ። አዎ ከዛ በኋላ ዳዴ፣ ከዛ እርምጃ፣ ከዛ ሩጫ ነው። መጀመሪያ መቆም አለ። ከዛ ባላንስን አውቅ ተብያለሁ። አውቅ ተብያለሁ። ያው እዚያው አሁን እኔ ብዙ ሙቀት የለኝም። ትንሽ ነው የሰራው። እሺ ባላንስ ነው ከመጀመሪያ ቆመሃል። ባላንስን እሺ ባላንስ በትከሻለህ እርምጃ ቆመሃል። አይተዋላ ይቅርታ መጀመሪያ መጠየቅ ያለበት እንደ ቦክሰኛ ማለት ቦክስ መስራት ፈልጋለሁ። ቦክስ ፈልጋለሁ። ማን ያስገደደ ሰው አለ? የለም። ፍላጎት አለ? ፍላጎት ካለ በቂ ነው በቃ። ሌላ ምንም ነገር አይደለም። መጀመሪያ አንድ ሰው ሲጠይቅ ይሄ ነው ማለት ነው። መጀመሪያ ጥያቄ ያለው ማለት ፍላጎት አለ? ያስገደደ ሰው ካልኖረ ፍላጎት ነው። ፍላጎት ካለ የተሻለ ቦታ ከማንም በላይ ኦኬ። ስለዚህ አሁን ከተዘጋጀህ በእግር ልትቆም በትከሻ ልትቆማለህ። ግራኝ ነህ ቀኝ ሁለተኛ ተቆቆም። አንድ ሳውዝ ፖል አንድ ሳውዝ ፖሎች ግራኝ ተጠቃሚዎች አሁን በግራ እጅ የሚጽፉም ይሁን የሚሰሩም ይሁን አሁን እነሱ ሳውዝ ነው እንደዚህ ነው። ቀኝም ለምን የኋላ እጅ ነው የኋላ የነሱ እጅ ይሄ ጠንካራ አይደለ? ከኋላ ነው መምጣት አለ። አዎ እኛ ደግሞ በተፈጥሮ ነው ቀኝ ስለሆነ አሁን እኛ ኦርቶዶክስ ነው ቀኝ ለቀኝ እንደዚህ ነው ቆማ። አዎ በዚህ ልክ ነው መጀመሪያ እንደዚህ። ይሄን እርምጃ ደግሞ እንዴት እንደምታመጣው መጀመሪያ እንደዚህ በትከሻ ልክ እሺ። ከዛ ግራ እግርህን ወደ ኋላ ተወስደው ቀኝ እግርህን አዎ አሪፍ እንደዛው እሺ። ከዛ በኋላ ባላንስ ይሄ እግርህ እንዴት ነው እንደዚህ። ከዛ በኋላ ይሄና ያኛው እኩል ነው 45 ዲግሪ ነው 45 ዲግሪ ቀጥ ነው። አዎ ከዛ በኋላ ተሸብረቅ ታደርጋለህ። ከዛ ሰው ሻብቲን ብቻ ይሄ ነው እንደዚህ አይሽ። ከዛ በኋላ የኋላ እግር አይደል ለምን እንዲናቆም ታውቃለህ? አሁን እንደዚህ ከቆመ 90 ዲግሪ ላይ አይደል? እንደዚህ ደግሞ 45 ዲግሪ ላይ እንቆማለን። ሰውነታችን እዚህ ጋር ያለው ሺፍት ነው የምታደርገው። ይሄ ሰውነትን ትንሽ ሺፍት ታደርጋለህ። ቀኝ እጅህን እዚህ ጋር ትለጥፋለህ። ቀኝ እጅ ትለጥፋለህ። እዚህ ጋርም ለጥፍ ታደርጋለህ። ከዛ ግራ ትከሻ ነው ግራ ትከሻ አሪፍ ግራ ትከሻ ለጥ ጎበዝ። ከዛ ቀኝ ግራ እጅን ማንሳት አሪፍ። ከዛ በኋላ አሁን የሚደክምህ አለ ሰውነትን ዘና ታደርጋለህ። ሁለተኛ ነገር ደግሞ ያቺ አትረገጥም የኋላ እግሯ እቺ ነው ማለት ያው ይግረጣዋላ። አዎ እንደዚህ እቺ ማለት ሴፍቲ ነች። አሁን ባላንስ እዚች ጋር ቆመሃል። ድንገት አሁን ዱላ ቢመጣ ይሄን ያህል ነው ቢሰነዘር ራሱ ይሄን ያህል ትመጣለህ። ይሄ አሁን ቆመሃል። ስትወርድ አየህ ታመልጣለህ። በዚህ ቆምኩ በኋላ ወደፊት ስንት አይነት ወደፊት ትሄዳለህ። ወደፊት ለመሄድ የትኛው ይቀርባል? መጀመሪያ እግር ነው። ወደፊት ለመሄድ የቱ ይቀርባል? ግራ እግር። ይሄ ከሄደ በኋላ ቀኝ ይመጣል። አሁን እንደዚህ አይደል? አሁን እዚች ጋር ነኝ እንዴ? አሁን እዚች ጋር ቆሜያለሁ። ይሄው ይሄ ቆሜያለሁ። ወደፊት ሲሄድ ግራ እግሬ ያለ ይሄ ይቀድማል። ከዛ በኋላ ይሄ የተራመደው ልክ ነው። እዚች ጋር መራመድ ወይ ደግሞ አሁን እዚች ጋር ሆኖ ይሄ ሰፍቶ ይሄ የሚጠብቅ ሆነ እግሬ ባላንስ እየሰፋ ነው እያጠርኩ ነው የምሄደው። እንደዛውም ግን እጄ ይሄ ልንገርህ ብዬ ነው እንደዛውም ግን ይሄኛው እንደዚህ አሁን ይሄኛው አጥሮ እዚች ጋር ከመጣ ደግሞ እግሬ ይጠባል። ባላንስ ልክ አይመጣም። አንዱ ገፋኝ ይወርቃል። በዚህ ልክ በተከሻ ልክ ነው እኩል ማለት ነው። ይሄን ካስተው ቀላል ተንቦላ ይሄ አንድ ነገር ልንገርህ እንዳልፈጠን አራልፈጠን ስንት ጊዜ እንደፈጀብኝ ታውቃለህ? ኦኬ አንድ አሁን ይሄ አንድ ሁለት አንድ ወር ነው የሰራሁት በዚህ ብቻ ማለት ብዙም አልተጫወተም። አሁን ትክክል አንድ ወር ነው የሰራሁት። ይሄ መሰረታዊ ነው ለመሄድ አሁን እንዲህ ለመሄድ እንዲህ
እንዲህ ለመሄድ ወደዚህ ለመሄድ አሁን ይሄኛው አይመጣልህም። አይመጣማ ይሄ እንዲህ እያደረክ ነው የምትሄደው። ትመጣለህ ወደዚህ እየፈጠንክ ወደዚህ ትሄዳለህ። አሁን ይሄኛውን አይመጣ ይሄን ከሰራትን ከዚህ ያው እኔ ዛሬ ይሄን ልበልህ ያው እኔ እንላለው አክሰፕተር ይጨምራል። አይ ዋናው ይሄን ፎከስ ማወቅ ነው። ይሄ ማወቃችን በዚህ ስራ ላይ ያሉት ነው ወይ ያሉትን ሁሉም ሰው ዋናው መስራት የሚፈልጉ ሰዎች አሉ። እንደዚህ ቦክስ ስራ ላይ ሚክስድ ማሻራት ላይ የሚሰሩ ሰዎች አሉ። እና መስራት ደግሞ የሚፈልጉ ሰዎችም አሉ። እና እነሱ ማወቅ ሀረር ላይ ደግሞ የለም ብሎ ስለሚያስቡ ብዙ ሰው እና አለ ለማለት ነው የመጣ ነው። ሚክስድ ማሻራት መማር ከፈለገ ማን ጋር መጥቶ ይማር፣ ቦክስ መማር ከፈለገ ማን ጋር መጥቶ ይማር። ላይክ ይሄን ለማወቅ ነው የመጣ ነው። እና ካሳየኝ በጣም ምንም ከማላውቀው ነገር ላይ ነው ያሳወቀኝ። ሜቢ አሁን እንድችኛዋን ይሄ አሁን አንድ ላሳይ አሁን ወደፊትና ወደ ኋላ አንድ ላሳይ በቀላሉ ይሄ ማለት እጅን ዘና ታደርጋለህ። ቅድም ዘና አድርግ ያልኩህ ለዛ አሁን እዚች ጋር አሁን እንዲህ ቅድም እንዲህ ጠበቅ ብታረግ አሁን ከጠበቅ ራስን ነው የምታደርገው። ዘና ታደርጋለህ። መሰነዝረው አሁን ለምሳሌ እዚች ጋር እኔ አንዴ አሁን መሰነዝረው አሁን እዚች ጋር ቆመን እዚች ጋር ነው የሚደረገው። አሁን እዚች ጋር ዘና ነው ሲመጣ ነው የምትከለከለው። ሲመጣ እዚች ጋር ጠንካራ ነው። ከዛ በኋላ በቃ እዚች ጋር ላላ እያደረክ ራስን እያዝናና ነው ሰውነትን ቀለል ታደርጋለህ። እንዲህ ጠንክር ብለህ ትደክማለህ። በባል ገባ ሰውነትን ቀለል እያደረክ ትክክል። አሁን አንድ አባል አሳየህ። በእናትህ መመታው መታላለ ያስቸገረኝ ሰው አለ። ለድብድብ አይደለም። አይ ለድብድብ አይደለም። አይ ዋና ሲጀምረው ነግሮኛል። ስገባ ይሄ ነገር ዲሲፕሊን አለው ብሎኛል። ትክክል። ዲሲፕሊን ከፈለክ አለ ህጋዊ ያለ ትለብሳለህ፣ ትጮኻለህ። ናልኝ ግጠመኝ እሱ ማለት አሁን እግርህን አሁን ይሄኛው እጅህን ወደ እጅህን መለጠፍ መዘፍ ትንሽ ብረት ከዛ በኋላ ግራ አንድ ብቻ ያዙ። ሁለተኛው ማውጣት አሪፍ አንድ ሁለት እሺ እዚህ ጋር እንደዚህ ትቆማለህ። ከዛ በኋላ ቀኝ እግርህን ነው ወደ ኋላ የምትወስደው። ወደ ኋላ ነው ቀኝ አንድ ሁለት እስቲ ወደፊት አንድ ሁለት መቆም። እስቲ ባላንስ ቼክ ላድርግ። ኦኬ ልክ ስመታኝ ይሄ አሁን ትንሽ አሁን ቆም። አሁን እንደዚህ ባደረገ አየህ አሁን ባላንስ ላይ የቀደመው ቦታ እንዳደረገ አሁን አሪፍ ባላንስ እንጠብቅ። ሁለተኛ ነገር ደግሞ እግርህ ወደ ውስጥ እንዳይገባ። አሁን ለምሳሌ ይሄ እንደዚህ እንዳይመጣ ይሄና ይሄ ቦታና እቺ እግር እቺ አውራጣት አለች። እቺ አውራጣት አንድ ቦታ ነው። እንደዚህ ማለት ነው ብሎ መምጣት አለበት። አሁን ባላንስ ይመጣል። እስቲ አስተካክለት ትንሽ ወደ ሲወጣ አሪፍ መቆም። አየህ ባላንስ እንደዚህ ነው መሆን ያለበት። እስቲ እቺ ኖርናል አንድ ሁለት እንደረሳችን አንድ ሁለት ወደኋላ አንድ ሁለት ታሪክ በጣም እንቅስቃሴ ካለ ቀደም የጠየቁ ለዛ ፍላጎት ካለ ቀላል። አረ በጣም መቼስ ያው ሰው በፍላጎት ነው አንድ ነገር ማድረግ የሚፈልገው። በጣም ፍላጎት አለ። ከዛ በኋላ 4 5 12 እንቅስቃሴ አለ። የእግር ታውቃለህ? የእግር አለ። አሁን ማለት ይሄ አይደል? አሁን 4 ነው የሰራው። አንድ ወደፊት፣ 2 ወደ ኋላ፣ ወደ ግራ፣ ወደ ቀኝ፣ 4 5 ፒቮት ትዞራለህ፣ 6 ቦታ ላይ ትመለሳለህ። ከዛ በኋላ 7 እዚች ጋር ትመጣለህ፣ 8 እዚች ጋር ትመጣለህ። እቺን ቀደም ወዴት ተወሰና? ወደዚህ ነው። 9 እዚች ጋር 10 እዚህ ቀደም እቺን ግራ ወዴት ተወሰና? ወደዛ ነው የወሰናል። 11 12 12ቱም እንቅስቃሴ ይለያያል። ገባ? ስለዚህ አሁን እቺ አሁን ቅድም ቦክስ ሲምፕል ነች አልኳ። ከፈለካት ሲምፕል ነች፣ ትንሽ ግን ፎርሙላ አለ። አይ ዋናው የተወሰነች ማወቃችን ነው። ኔክስት መቀጠል ከፈለግን መተን እንቀጥሏለን። መግባት ፈልጋለሁ ኢንሻአላህ ወስኛለሁ። መታች ሙስተዒድ ነን መግባት ነው።
ሁለቱም የራሳቸው ፕራክቲስ አላቸው የራሳቸው ሙያ ያላቸው ሚክስድ ማርሻል አርት ቦክሰኛ የራሳቸውን ደግሞ ከፍተው ወደፊት የሚያሳዩ ነገሮች ብዙ ነገሮች አሉ ኢንሻአላህ ወደፊት ተከታተሏቸው እንደምታዩቸው በጣም ኃይለኛ ናቸው ይሄን ይመስላል የዛሬ ቪዲዮአችንን ለወደ ከዚህ በፊት ሰብስክራይብ ያደርጋችሁ ይመቻችሁ